በመጀመሪያ ደረጃ ስነ ስርዓት ይኖርሽ። ስለሱ አታውሪ እሺ? እየሰማሽ ነው? ድጋሚ እንዳትነቂ። ነቃቂኝ ልታመጪ ነው? ሰፈርታይ ነው አይደለ? አውቃለሁ እኮ ሰው እንደፈራሽኝ አንቺ የምትፈሪኝ ይሻልሻል። አውቃለሁ። አንቺን በምንም ታምር ልፈራሽ አልችልም። እኔ ደግሞ ከሁሉም ጋር እንዲጣላ ብቸኛ እንዲሆን ነው። ከመሪም ጋርም እንዳይስማማ ከወንድሞቹ ጋርም እንዲጣላ ከሁሉም ጋር እንዲጣላ ነው። በኋላ እኔ ከኔ ጋር ብቻ እኔ እሷ ጓደኛ ስሆን ፈልጋኝ ነው። አንቺ ደግሞ የማይፈልግሽን ሰው ነው ጓደኛዬ ምናምን እያልሽ ያለሽ። ያንቺን ጓደኝነት አይፈልግም እሱ። ድጋሚ እንዳትነቂ እሺ? ቆመሻው ይሄ ከነፋስ የተረፈ ሰውነትሽን ነው ይዤ እንትን የምልሽ። ለዚህ እኮ ነው አታስፈልጊም። እሺ የሆነ አላማ አለሽ፣ የሆነ ችግር አለብሽ ምልሽ እኮ ለዚህ ነው። እሺ አላማል በቃ አላማዬን እንዳሳካ መንገድ ይላል። መጀመሪያ ስነ ስርዓት ይኖርሽ። ሰው እንደዛ ታዋል የሰማሽ ነው እንዳትነቂ። በላሽ ምን ታመጪኝ? እሺ ገባኝ። በእነሱ እያስፈራራት ቤተሰብ ግብ ያልኩ ከዛ ሻለች ከዛ ገባሽ። እሺ ከዛ ሁለተኛ ምስጥር እንዴ በጣም እየታገስኩሽ ነው። እሺ ድጋሚ እንዳትነቂኝ አትጠቁኝ። ገና አይንሽ ነው ማውጣልሽ ወንጀልሽ ጋር የሆነ እንትን አለኝ። ስለዚህ ለራስሽ ተጠንቀቂ አይሻልሽም? ሰላም ቻናላችን ተከታታዮች እንዴት ናችሁ? እኔ በጣም ደህና ነኝ። ትንሽ ቆየሁ መሰለኝ በዚህ ቻናል ከለቀኩላችሁና ትንሽ ጠፋ ብያለሁ እና ይሄን ቪዲዮ መጀመሪያ ስታዩት ላይክ በማድረግ ጀምሩልኝ። ትንሽ ስለቆየሁበት ከለቀኩኝ ከእናንተ ጋርም ትንሽ ተጠፋፍቻለሁ መሰለኝና እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ ካሜራ ያበራሁበት ምክንያት ዛሬ ቤቲን ቀጠሪያታለሁና ያው ለምን ማለታችሁ አይቀርም። ታውቃላችሁ እኔና ቤቲ ብዙም ጥሩ አይደለንም። በአንዳንድ ነገሮች አንስማማም። በብዙ ጉዳይ እሱን ታውቁታላችሁና ዛሬ ቀጠርኩበት ምክንያት ያው ከቶፋ ቤት ሰሞኑን ወጣለችና ግን አሁንም አይ ቲንክ ተመልሳ ልትገባ ነውና ያ ነገር እኔንም ደስ አላለኝም። ብቻ እኔንም ብቻ ሳይሆን ሁላችንንም አብረን ያለን ሰዎች ሁላችንም ደስ አላለንምና በዛ ጉዳይ ላናገራት ነው የቀጠርኳትና ከነመሪ ማል መውጣቷ አሪፍ ነው ብለን እሷም አምናበት ነበር በዛ ጉዳይ ላይ ወጣችሁ ነው ደግሞ እንደገና ተመልሳ እየተመለሰች ነው ያለችውና ወደ ቤት ያ ነገር ደግሞ ምንም ደስ የሚል ነገር አይደለምና ያን ነገር ደግሞ እያደረገች ያለችው መሪም ናትና ማለት ምንም ሊገባኝ አልቻለም። ለምን እንደገና ከሷ አጠገብ መሆን እንዳለባት ለምን እንደዛ እየለመነች ወደ ቤት ግቢ እንደምትላት ምናምን ነገር ምንም እየገባኝ አይደለምና በዛ ላይ ሁላ ያለቀሰች ምናምን እየለመነቻት ነው ከነቶፋ ከኔ ጋር ሁኚ ከዚህ ቤት አትውጪ እያለች ልትለምናት የምችለው ነው። በዚህ ደረጃ ለምን እንደምትለምናት ነው ሊገባኝ አልቻለም። አላቅም ማለት ይሄን ያህል ደግሞ ተለቅ ያለ ምናምን ጓደኝነት ደግሞ የላቸውም እርስ በርሳቸው ነው። ታውቁታላችሁ እናንተ የሚያያችሁት ጉዳይ ነው። ቤቲ ብዙ ጊዜ መሪየምን ስታሰቃያት ነበር። አይ ነው እኔም ብዙ ነገሮችን አድርሼባታለሁ። ግን ያው እኔ አላቃትም ነበር ጓደኛ ያልነበረችም መሪየም ግን እሷ ጓደኛዋ ነበረችና እንደዛ እየተዋወቁ እርስ በርስ ጓደኛ ማቾች እየሆኑ ነበር። ያን ነገር ስታረጋት የነበረው መሪስ ላይ ወደ ታስጠርጋታለች ምናምን ነገርና እንደዛ በደል አድርሳባት እስቲል መሪም አሁንም ላይ ከኔ ጋር አብረን ነው እያለች ነው ያለችውና ያ ነገር ምንም እየገባኝ አይደለምና ቤቲም ደግሞ እንደገና ተመልሳ ከነቶፋ ጋር ለመሆን እያሰበች ነውና ሐሳቧ ምን እንደሆነና ለምን መመለስ እንደፈለገች እንድትነግረኝ ነው የምፈልገውና አላቅም። ምናልባት መሪም የሆነ ነገር ይዛባት እያስፈራራቻትም ከሆነ ሊገባኝ አልቻለም። በዛ ልክ እንደዛ ምትለምናት ምናልባት ብታስፈራራት ይሁን ነገር ብትይዝባት ነው ብዬ አስቤ ነውና ያንን ጉዳይ ለማጣራት ዛሬ ቀጥሬያታለሁና ኦልሞስት ያለውበትን ቦታ ነግሬያታለሁ። ትመጣለች። ከማከላቸው ብትወጣ በጣም ደስተኛ ነው። አያስፈልግም ማለት ሶስተኛ ሰው አንድ ቤት ውስጥ ሶስተኛ ሰው ሆኖ መኖር ከባድ ነው። ያው መሪም ቶፋን እንደምትወደው ታውቃላችሁ ምናምን መጀመሪያ እኔም አልተዋጠልኝም ነበር ጉዳዩ ግን እያደር እያመንኩበት ነው የመጣሁትና እንደዛ ሆኖ ደግሞ ቤቲ በመሀላቸው መግባቷ ምንም ለኔ እየተዋጠልኝ አይደል ማለት ምንም ከምትወደው ሰው ጋር ሶስተኛ ሰው መኖር ማለት ልክ አይደለም። አንድ ቤት ውስጥ መኖር ልክ አይደለምና ስለዚህ ብቻ እየመጣች ነው ብላኛለች። እየጠበቅኳት ነው። ስትመጣ ደግሞ እስቲ ካሜራውን ድጋሚ ያበራላችሁና ከሷ ጋር ያለኝ ነገር ምን ቀጥሎ ይሆናል። ብቻ ግን ቪዲዮ ላይክ ማድረጋችሁን አትርሱ። ወዳችኋለሁ። ቹትና መታለችና እየመጣች ነው እያያት ነው። እሺ ሰላም እንዴሽ ያለው ያው ለምን እንደፈለኩሽ አልነገርኩሽም። አሁን ልንገርሽ። ብዙ ሰው በጣም እየፈለገኝ ነው ሰሞኑን። በሰላማችሁ ተፈላጊ ነሽ መሰለኝ በጣም እንደዛ እንደሻማሽ ሰሞኑን የሆነ ቪዲዮ እያየሁ ነበርና አይ ነው ከቶፋ ቤት ወጥተሽ ነበር ምናምን ነገር አይደል?
እና አሁን ደግሞ ድጋሜ ተመልሰሽ ልገቢ ነው። ይሄን አለው ችግር ይሆንኩባችሁ። የኔ መውጣት መግባት ነው ያን ያህል ነው የሚያሳስባችሁ? ኦብቪስሊ ያው በደንብ ያሳስበናል። እሺ ምን አምነሽበት ነበረ ከቶፋ ጋር የወጣሻል? ተስማምተሽ ሁሉ ነገር ትተሽ ነበር የወጣሽ? ከመሪያም ጋር አውርተን ወጣሁኝ። ድጋሜ ደግሞ ተመለስኩኝ። ለምን አልገባኝም። አስፈላጊ ነው መመለስሽ? ለምን ተመለስሽ? አንቺ ማስፈቀድ ነበረብኝ። ኖ ለምን ታስፈቅጂኛለሽ? እኔን ግን ለምን ተመለስሽ? ምክንያትሽ ማወቅ ስለምፈልግ ነው። ይሄ እኔ ብቻ ሳልሆን ሁላችንም ማወቅ እንፈልጋለን። ስጠሪኝ የሆነ እኔ እንጃ ባለፈው ከኔ ጎን ስለነበርሽ ምናምን የሆነ ትንሽ ለጥሩ ነገር ነው ምናምን ብያስበኝ ነበር። ለዚህ ነው የጠራሽኝ? አይ ኖ ከጎንሽ ነበርኩኝ ግን ልክ ያለው ነገር ከሆነ ቆይ አዳምጪኛ። አልገባኝም። ልክ ያለው ነገር ከሆነ ኦብቪስሊ ከዛ ነገር ጋር ልሆን አልችልም። ልክ ከሆነ ከዛ ነገር ጋር ልሆን እችላለሁ። አንቺ ማንሽና ነው ልክ ነው አይደለም እትዩ? ያሳሰበኝ መሪም ለምንድን ነው የመለሰችሽ? ለምንድን ነው በዛ ልክ አልቅሳ ነይ ከኔ ጋር ሁኚ ነይ ሁሌ ከኔ ጋር ሁኚ እያለች ከስርሽ የምትሆነው? ለምን ጠበቃ ነበርሽ? አሁን ደግሞ ይሰዎች እኔ የማንም ጠበቃ አልሆንኩኝም። እኔ ከተሽማ ታዲያ ምን አገባሽ? እውነቱን ማወቅ ስለፈለኩኝ ነው። እኔ መውጣት ፈለኩኝ። ከዛ ደግሞ ለማንቺ ተመለስኩኝ። አለቀ። መጀመሪያ ለምንድን ነው መውጣት የፈለግሽ? አንቺ ደስ ስላላለሽ ያንቺ ምክንያት አሁን ደግሞ ስለከፋሽ በቃ የሆነ ግልጽ የሆነ ምላሽ ስጪኝ። ጀስት ኖርማል ልናወራ አይደል? በጣም ለትልቅ ሰዎች ልንነጋገር ነው አይደል? በጣም ሰው እንደ ትልቅ ሰዎች ልንነጋገር ነው። አንቺ ለምን አንነጋገርም? ምን ልንነጋገር ችግር አለው? አንቺ እንደዚህ አንቺ እኮ በቃ በመሪያም በቶፋ ምናምን ነው የምንታወቀው አይደል? ስለዚህ ለዛ ነው አሁንም እኮ በእነሱ ጉዳይ ነው ላናገርሽ የመጣው። አለቀ። ስለሆንሽ አለቀ። የኔ እናት ሰው አክብሪ መጀመሪያ እንደ ሰውነት ሰው አክብሪ። ባለፈው አክብሬሽ ነው ካንቺ ጎኔ ነበርኩት። እንደዛ ተመተሽ እንደዛ ቆሳስለሽ አይቼሽ ሰው ስለሆንሽ አክብሬሽ ሰው ታዲያ ንግግርሽን መምጣት ብቻ አይደለም ንግግርሽን ማሳመር ነው ማለት በስርዓት ነው። በጣም ስርዓት እያወራሽ ነው። በነገርሽ ለምን መጣሽ ምክንያትሽን ስልሽ ሰው አንቺ ምን አገባሽ አይባልም። በግልጽ አውሪ። የማይመለከትሽ ነገር እየገባሽ ነው። ይመለከተኛል። ጓደኞቼ ናቸው። አንቺ ነሽ እኮ የማይመለከትሽ ጉዳይ ነው ቶፋ። አይ ነው ከመሪም ጋር ጥሩ ነገር አልነበረንም፣ ግን አሁን ላይ ግን ምንም ቢሆን አሪፍ ላይ ነን። ስለዚህ ግን አሁን ያንቺን ነገር ማወቅ ስለፈለኩኝ ነው ቤቲ። ለምን ነገር የምታውቂው? እነሱ ፈለጉ ተመለስኩኝ። አለቀ። ማን ነው የፈለገው? ቶፋ ፈልጓል ወይስ መሪም ናት የፈለገው? ቶፋ እኔ እንደገባ ፈልጌያለሁ ብሎሻል? ለምን ነው እኔ የተመለስኩት? ቪዲዮ ማየት ይችላልሽ። እውነቱን ንገሪኝ። ለምን የተመለስኩ? መሪምን እያስፈራራሻት? ለምን በዛ ልክ የምትለምንሽ? ለምን በዛ ልክ እያለቀሰሽ ነይ ከኔ ጋር ሁኝ? ምክንያቱም ከዚህ በፊት ያለችው ነገር ምንም ደስ አይልም ነበረ። ጓደኝነታችሁ ዛት ማች አልነበረም። አውቃለሁ። ለምን ትከታተያት? በደንብ ለምን አልከታተላት? የትም አባል ነኝ። በደንብ ነው የምከታተላት። ጓደኛዬ ስለሆነች ነው ያለችኝ። ተመልሼ ቤት ገባሁኝ። አንቺ ምን ስለሆንሽ ነው? ቶፋ ደግሞ የኔ ጓደኛ ነው። እኔ እዛ ውስጥ የተደረገውን ነገር ሁሉ አውቃለሁ። ልዩነታችንን እኔ ልንገርሽ። እኔ እሷ ጓደኛ ስሆን ፈልጋኝ ነው። አንቺ ደግሞ የማይፈልግሽን ሰው ነው ጓደኛዬ ምናምን እያልሽ ያለሽ። ያንቺን ጓደኝነት አይፈልግም እሱ። ምጠቅሚያት ከሆነ እኮ ነው አንቺ አሁን ለምሳሌ ምን ጠቀምሻት? አብረሻት ሆነሽ ምንድነው ሶስተኛ ሰው ነሽ። አይ ነው ቶፋን ትወጂዋለሽ ከዚህ በፊት ምናምን እንደዚህ አይነት ታሪክ ሰምቻለሁ። ዘን እንደዛ አይነት ሲቹዌሽን ውስጥ ሆነሽ አብረሻት ነሽ። እስቲ ነይ ከጎናቶች ለምንድን ነው አልገባኝም። ነገርኩሽ እኮ እኔ ለጓደኛዬ ለምናኝ ነው አልኩሽ አይደለ? ቤት ገባ። አንቺ ግን ምን ስለሆንሽ ነው በዚህ ልክ እንትን እየሰጠሽ ያለው? ምን እኔ ወዶ ነበር ቶፋ ምናምን አልገባኝም። እሷ ስትሞት አላውቅም። ያንቺ ሁኔታ ይረኛል ብለሽ ከማን ጋር ነው ድል ነው እንጂ እኔ እንደዛ ነው ላስብ። እንደዚህ እያሰብሽ ነው ታዲያ? እንደዚህ እያሰብሽ ነው ታዲያ? ያንቺ ጓደኛ መሪም እሺ፣ ጥሩ ጓደኛ ነው የያዘችው መሪም ባይዘው እንደዚህ ጭንቅላቷን እየመረሽ ነው ማለት። መሪም መጥፎ ሰው መስላኝ ነበር፣ ግን አንቺ ነሽ ለካ ጭንቅላቷን የምትመርጃት። ምክንያቱም ብዙ ነገሮችን መጥፎ ነገሮችን ጭንቅላቷ አስመካችሁ አንቺ ነሽ ባየሁት ነገር። እሺ እኔ መጥፎ ሰው ጥሩ ሰው ነሽ እና ምን ይሁን? ለምንድን ነው ተመልሰሽ የገባሽው? ምክንያትሽ ንገሪ። ለምንድን ነው የሰማሽኝ አይደል? ለምን አትነግሪኝ? አይመለከትሽም እያልኩ ለምን አትነግሪኝ? ምን ስለሆንሽ ለአንቺ የምነግርበትን አንድ ምክንያት የምትፈሪው ነገር አለ? የምትፈሪው ነገር አለ? መሪም ያደረግሻት ነገር ስላለ ሳስብሽ አንቺ ነሽ ሶስተኛ ሰው። መሪም ትወደዋለች ቶፋን። አንቺ ምን ትሰሪያለሽ? ቆይ እነሱ ማለት እኔ አሁን የመጣሁት ያንቺ ዝባዝንኬ ወሬ ለመስማት አይደለም። ዝባዝንኬ አይደለም፣ እውነቱን ነው እያወራ ያሉት። ምን ትሰሪያለሽ? ለምን አትወጪም ከነሱ ማለት ንገሪኝ። እሺ እውነቱን ልንገርሽ፣ ቶፋ ፈልጉ። ምንድን ቶፋ ፈልጉ? ማንን? አቤት እንድመለስ ጠየቀኝ። እኔ ደግሞ በሱ መጨከን አልችልም። ታውቂያለሽ። ማንን ነው የሚፈልገው? እኔ ቪዲዮን እኮ ማየት ትችያለሽ። በህልምሽ አይተሽ ነው መቼም ነው የህልምሽ ነው ይሄ ተመኝተሽ ነው። ከፈለግሽ እኔ ማናገርልሽና አንቺ መግባት ከቻለሽ መጀመሪያ ስነ ስርዓት ይኖርሽ። ሰው እንደዛ ታዋል የሰማሽ ነው እንዳትነኪኝ። በላሽ ምን ታመጪ ነው? ምን ነገር ካልተናገርኩ
በፍጹም የኔ ንጹህ ወንድሜ ነው እና ሰዎችን ደግሞ አንቺ ነሽ እየች እንደዚህ እያልሽ የምትመርጃቸው ምክንያቱም ሰዎች ላይ ጥሩ አስተሳሰብ እንዳይሯቸው ስለምትመርጃቸው በጣም እያየሁሽ ነው። ነገረ ስራሽ የሚመረዙ ከሆነ ደጋድሮ ነገረ ስራሽ ማሪን ቆይ ምን አይታብሽ ነው ጓደኛሽ ያደረገችሽ? እኔ እኮ የማይገባኝ ነገር እሺ ከዚህ በላይ ምንም ማውራት አልፈልግም። እሺ የሰማሽ እሺ ለምንድን ነው የገባሽው እዛ ቤት ተመልሰሽ? ለምንድን ነው የገባሽው? መልሽ የመጣሁበት መክሰስ ስለሆነ እስካሁን ድረስ እየመለስሽልኝ አይደል? ለምንድን ነው ተመልሰሽ የገባሽው? ከዚህ ሌላ ጥያቄ ከሌለሽ ተደብሽ ነው ወደሽ ወደ ኩፋ ቤት ናይ ወዴት ነው የምትሄጂው? እያዋራሁሽ ነው። ስነ ስርዓትሽ ነው እየሰማሽ ነው። አንቺ ፈልጌ ቆሜ ድጋሚ እንዳትነኪኝ። ምን ልትሆኚ ነው ንገሪኝ። ምን ትሆኛለሽ? እኔ እኮ የምር እንደዚህ ታጎርተሽ አይቼሽ ማለት ነው የምር አዝኝልሽ ነበረ ሰው ነሽ ብዬ ግን ሳስበው ግን ታዘነሽ ነው ሰው አይደለሽ። ለምን ተመልሰሽ ገባሽ? ድጋሚ እንዳትነኪኝ እሺ። ቆመሽ አዋል ይሄ ከነፋስ የተረፈ ሰውነትሽን ነው ይዤ እንትን የምልሽ። ድጋሚ እንዳትነኪኝ። አፍሽን አትጨጭ። መጀመሪያ አፍሽን አትጨጭ። ስነ ስርዓት ነው እሺ። እኔ እንዳንቺ አፍ መክፈት በጣም ቀላል ነገር ነው ግን ሰው ስለሆንሽ እያከበርኩሽ ነው። በስነ ስርዓት ማውራት በስነ ስርዓታዊ ለምጠቅሽ ጥያቄ ደግሞ እሺ እመልስልሻለሁ። ከዛ ከኔ ምን ጥቅም ታገኛለሽ? ከዛ ምን ልታደርጊኝ ነው? ናሬን እያስፈራራሻት ነው ከወንጀለኞች ጋር ግንኙነታችን ለሳሰሽላት ንገሪ። ምክንያቱም ሳይሽ ከኔ በላይ ለሳሰሽላት ችግር የለውም። ምን ያለው ቶፋን አንቺን ከብዙ ነገር አድኖሻል፣ ከወንጀለኞች ምናምን ነገር አድኖሻልና ለዛ ነው መሰለኝ ቶፋ በጣም የተመቸሽ አይደል? ሳስብሽ ግን የሆነ ነገር ግንኙነት ያለሽ ይመስለኛል። መሬምን ደግሞ በየሆነ ነገር እያስፈራራሻት ነው ያለሽ። እርግጠኛ ነኝ፣ በደንብ እርግጠኛ ነኝ። ከዙሪያሽ የሆነ ያልታየ አጀንዳ አለሽ። እርግጠኛ ነኝ ከወንጀለኞች ጋር የሆነ ግንኙነት አለሽ። ማጣራት ባለብሽ መንገድ አጣሪ። እኔ እያጣራሁ እኮ ነው። ቆም እያዋራሁሽ እኮ እያጣራሁ ነው። ለምን ተመለስሽ? እሺ ከወንጀለኞች ጋር የሆነ እንትን አለኝ። ስለዚህ ለራስሽ ተጠንቀቂ አይሻልሽም? ለራስሽ ተጠንቀቂ አይሻልሽም? ከወንጀለኞች ጋር ትብብካለኝ። ለራስሽ ተጠንቀቂ ይሻልሻል። ሌላስ? ስለዚህ ብትፈሪኝ ይሻልሻል። ሌላስ ማን ይጠንቀቂ? እኔ ብቻ ነኝ? ለነሱ አታስቢ። ለራስሽ ብቻ ተጠንቀቂ። አሁን ይልሽ እሺ አሁን ንገሪኝ፣ እውነት መሪምን በምን እያስፈራራሻት ነው ያለሽ? አሁን ነገርሽኝ። ከወንጀለኞች ጋር ግንኙነት አለኝ ብለሽ አመንሽልኝ አይደል? ስለዚህ መሪምን በምን ታስፈራራሽ? ተናገርሽ እኮ በእነሱ እያስፈራራት ቤትሽ አትገብኛል። ከዛ ሻለች። ከዛ ገባሽ። እሺ ከዛስ ምን ለማድረግ ምን ለማግኘት? ሁለተኛ ሚስት ለሽ እንደዛ ነው ፈልጊ አልገባኝ። ሶስተኛ አንቺ ሞት ማለት ማተር እኮ አለብሽ እኮ እንዲህ ተብሎ እኮ አይወራም በኩራት እኮ ሁለተኛ ሚስት መሆን ይችላል ብሎ ባይዘው የሚያሳፍር ነገር ነው። ባይዘው ሴት ነሽ አንዴ ለራሽ ክብር የለሽ ምንድነው ምሳሌ እኮ እንጂ ሁለት ሴት የለሽ መቶ ምናምን አይቻለሁ እኮ ክብር ስለሌለው ነው እሱ ክብር ስለሌለው እኔ አይደለሁም ሁለት ሴት ያስኩ እሱ ነው ክብር ስለሌለው አንቺም ለራስሽ ክብር ስለሌለው ሁለተኛ ሴት ሆኜ ይደረባለሁ ብለሽ ጎራ ብለሽ ሚዲያ ላይ ታወሪያለሽ። ቤቲ ሴት ነሽ አንዴ ምን ሆነሽ ነው? ነገርኩሽ እኮ ክብር የሚባል ነገር አይደለም። አንቺ ስላልፈለገሽ ሁለት ሴት ይዞ መጣ አለቀ። ማን ነው እኔን የማይፈልገኝ? ማን ነው ለዛ ነው ተፈሰር ስለምትይ ማን ነው የማይፈልገኝ? እኔ ልንገርሽ ቶፋ ነው ወይስ በፊት የነበረ ጓደኛዬ ነው እኔን አይፈልገኝ? ለምን ትቶሽ ሄዶሽ? እሺ ትጠይቂያለሽ እኔ መጠየቅ አያስፈልገኝም። ግን እሱ ስለተውሽ ወይ በመጀመሪያ ስነ ስርዓት ይኖርሽ። ስለሱ አታውሪ እሺ? እየሰማሽ ነው? ድጋሚ እንዳትነግሪኝ። ልቀቂኝ። ምን ልታመጪ ነው? እንዴ በጣም እየታገስኩሽ ነው። እሺ ድጋሚ እንዳትነግሪኝ። አትጠቁሚ። ገና አይንሽን ነው የማወጣልሽ። እሺ አወጣሽ ነው ስልሽ ልቀቂኝ። እሺ ታወጫለሽ። እሺ ጎበዝ የኔ እናት። እሺ እባክሽ የትሳይን አውጥተሻል። በጣም እየታገስኩሽ ነው። እሺ እኔ የታገሽ ቤቲ እኔ የታገሽ ከአንቺ ጋር ብጣላ ቶፋ የሆነ ይደብሯል ምናምን ብዬ አስቤ ነው። ኦኬ ለቶፋ ታስቢያለሽ? አስቤለታለሁ። ኦኬ ለዛ ነው ሁለተኛው ልጅ መደረብ ያማረሽ። ነገርኩሽ እኮ እና የኔ ሁለተኛው ነው መደረብ ካላሰሩሽ አንቺ ሶስተኛ ተጨመሪያለሽ። ችግር የለውም። ባልሽ ትሄዳለሽ አይደል? ባልሽ ትሄዳለሽ። እኔ እንዳንቺ ክብረ ቢስ አይደለሁም። ሶስተኛውን የመደረብ ሀሳብ የለኝም። እንዳንቺ ይሄን ያህል የወረድኩኝ ክብረ ቢስ። ስለዚህ ከህይወታችሁ ውጪ ምን ሰራለሽ? እኔ እኮ ጓደኞቼ ናቸው። እንዳንቺ እኮ ሁለተኛ ሴት ሆኜ ልፈቀር ብዬ ተደረብኩኝ ሰው አይደለሁኝም። ቤት ለምን ነው ሰው አይታይሽ? አንቺ ነሽ እኮ ሁለተኛ ሶስተኛ ሰው ሆኜ ልደረብ ብለሽ የተደረብሽ። ክብረ ቢስ ሆንሽ አንቺ ነሽ። ዘን መውጣት ያለብሽ አንቺ ነሽ። ባለቤቶቹ ራሳቸው ይፈልገው። እስቲ ቶፋ አንቺ እንድትሆኚ እንግዲህ ቤቱ እኮ አስገድጄው አልሄድም አይደል? በእናትሽ ከዚህ በላይ ለምራሽን ታዋርጃለሽ ማለት ይደብራል። የእውነት ይደብራል። እልሽ ሶስተኛ ሰው ሆነሽ እነሱ ቤት መለጠፍሽ በጣም ይደብራል። እንደ ሴት እኔ ሴት ስለሆንኩኝ ልንገርሽ ግልጹን እኔን አልደበረኝም። ይደብራል በጣም ካልታየሽ ምናልባት እኔ ላሳይሽ። አንቺ ሊደብርሽ አይመለከተኝም። ስላንቺ አንቺ ሊደብርሽ እኔ ደግሞ አልደበረኝም።
ከዛ መሪያም አልደበራትም እሱም አልደበረውም በቃ። ስለዚህ አንቺ መልክሽ ነገር እኮ የለም። መሪም አልደበራትም። መሪምን እያስፈራራሻት ነው። አይ ነው ቶፋ ምን ያክል እንደምትወደው ምን ያክል ለሱ መስዋዕት እንደምትሆን እናውቃለን። ስለ መሪም ግን ያንቺ ጉዳይ ነው። ምንም እየገባኝ አልሆነው። ምንድን ነው ያልገባሽ? ላስረዳሽ። እሺ ጠይቂኝ። ለምን አትወጪም ከነሱ ቤት? ቆይ ለምን ነው አትወጪው? ወጥቻለሁ እኮ አላይሽኝ? ተመልሰሽ መጣሽ። አሁን ተመልሼ መጥቻለሁ። ለምን ቶፋ ደውሎልኝ አግኝሻለኝ። ከዛ ወደ ቤታችሁ እንድገባ ነገረኝ። ስለዚህ ደግሞ በእነሱ መጨከን አልችልም። ይሻላል በእነሱ መጨከናችን ውጭ ሆነሽ እቅድሽ ስለማይሳካልሽ የቤታችሁ አጠገብ ሆነሽ ነው እቅድሽ ለማሳካት ያለምሽው። ከሩቅ ሆነሽ አይመችሽም? ከሩቅ ሆነሽ አይመችሽም? ለዛ ነው የፈለግሽው። አልገባኝም። ሀሳብሽን ነው መስማት የፈለግሽው። ችግር የለውም። አንቺ መስማት የምትፈልጊውን ነገር ንገሪኝ። ከዛ ደግሞ እኔ የምፈልገው ለምንድን ነው ከነሱ ስር ያሆንሽው? ለምንድን ነው እስቲል ከነሱ ስር የተጣበቅሽው? ምንድነው እቅድሽ? ምን ያረጉልሻል? ቆይ ምንድነው እነሱን ለማድረግ አላማሽ ምንድነው? ለምን አትወጪም ከነሱ ማለት? ጓደኛዬ አታስብላታለሁ ትያለሽ አይደል? ዘንካ አሰብሽላት ከምትወደው ሰው ጋር ትኑር። አንቺ ለምን አትሄጂም? ምን ትሰሪያለሽ ሰው ጋር? አንቺ እኮ ለጥፋ ያሰብሽላት ነው አይደል? ምን ትሰሪያለሽ? ሶሪማ ስለማስብላት እኔ ከሱ ስር ሆኜ ተጣብቄ አይደለም ያለሁት። አንቺ ግን መሪም ታፈቅረዋለሽ፣ ቶፋን ታውቂያለሽ። እንደምትወደው እያወቅሽ አጠገቡ አንድ ቤት እየኖራችሁ ነው ተጣብቃችሁ። እነሱ ከፈልጉ አንቺ ምን ታደርጊያለሽ? እነሱ ከፈልጉ አንቺ ምን ቤት ነሽ? እነሱ ፈልገው ነው። መሪም በፍጹም እንደማትፈልግ አይኖ እንደዛ እያለቀሰች ምትለምንሽ የሆነ ነገር ስላያሽባት ነው። እርግጠኛ ነኝ። ምን ያስኩባት? እስኪ ንገሪኝ። እያስፈራራሻት ስለሆነ አይ ዶንት ኖ ጓደኝነትሽን እኮ እናውቀዋለን። ምን ያክል ጥሩ ሰው እንዳልሆንሽ እኮ አውቀዋለሁ። እሺ ሰፈርታይ ነው አይደለ? አውቀዋለሁ እኮ ሰው እንደፈራሽኝ አንቺ ምፈሪኝ ይሻልሻል ነው። አንቺን በምንም ታምር ልፈራሽ አልችልም። እኔ ደግሞ በፈራሽ ኖሮ ቆሜ እዚህ አላዋራሽም ነበር። በመጀመሪያ ደረጃ እዚህ ጠርቼ ካንቺ ጋር ቆሜ አላወራም ነበር። ግን ሲቀጥል እያልኩሽ ያለሁት የእውነት ጓደኛዬ ናት አስብላታለሁ ብለሽ ካሰብሽ ለምን አትወጪም? ለምን አትሄጂም? ከእነሱ ቤት ለምን አትሄጂም? ይኸውልሽ መውጣት ካለብሽም አንቺ ነሽ መውጣት ያለብሽ። እየሰማሽኝ ነው? እሺ ጀምር። ለምን ከአንቺ ጋር የምከራከረው? ምንድን ደግመሽ አጠገቤ እንዳትደርሽ። እየሰማሽኝ ነው? እንዳነኪኝ አንድ ነገር ደግመሽ እንዳትደውይልኝ። ቆሜ ስለ መሪም እያወራሁ ነው እየተከራከርኩ ያለሁት። አይ ነው ስለ መሪም ብዙ ላላስብ እችላለሁ፣ ብዙ ነገር አድርጌለታለሁ። ግን አሁኑ በጣም ባለውለቴ ነው። ሰማሽኝ? ብዙ ነገር አድርጎልኛል በተቸገርኩ ሰዓት ላይ ብዙ ጉዳቶች በነበርኩበት ሰዓት ላይ ስለዚህ ብዙ ነገር አውጥቶልኛል። ስለዚህ የእሱ እህት ናት መሪ። ስለዚህ እሷ እንድትጎዳ መሬት እኮ ስትፈረፍረት ነበረ። ባይዘው እኔ እንዳንቺ አላንፈራፈርኳትም። መሪምን አይተሽ ከሆነ ወድቃ እኔ ባልመጣ እኮ ምን ልታረጊ እንደምትይ ወድቃ ነው። አይተሻት ከሆነ አንቺ ነሽ አጋነሽ ነገሩን አጣመሽ እንደዛ ስታወድ እያነሳሁት ነበር አለሽ ሰማልሽ ከመሬት ላይ ግን መጀመሪያ ወድቃ ነበር። ወድቃ ነበር። ማንሽ በእምነት አላየሽም? ከወደቀሽ በኋላ ነው የገባሽው። መሬት ለመሬት ታንከራትቻት ከወደቀች በኋላ ላይ በጥፊ ስትመጣው ያየሁሽ ነበር። በኋላ ነው የገባሽው አንቺ። እሺ ምን ልትሆኚ ቤቷ ሄደሽ እንደዛ ማስፈራራት አስፈልጋለ? አልኩሽ እኮ እንደዛ ያደረኩት ለቶፋ ብዬ ነው። ስለማላቃት ነበረ እያስመሰለሽ እውነትም ታማሚ አልነበረችም ብዬ ሳስብ ስለነበረ ነው። ግን እውነታውን አወኩኝ። ገባሽ? ሳገር ታውቁት ሁሉንም ነገር የእርግዝና ምናምን አንቺ እና ሶፊ ስታሰሩ ነበር። ደርሰሽ ለሷ ተቆጣጣችሁ ሳይ አልኩሽ እኮ ለሷ ሳይ ለአኑ በማሰብ ነው እኮ አልኩሽ። አኑ ለኔ ብዙ ነገር አድርጎልኛል። ስለዚህ እሷ ደግሞ እህቱ ናት። ስለዚህ ለዛ ነው መጥቼ እየጠየቅኩሽ። እሱ ስለቱ እየተጨነቀ አይደለም። አንቺ ግን የእውነት የሷ ሐሳቢ አይደለሽም ሳይሽ። የሷ ሐሳቢ ብትሆኚ አንደኛ ከሷ ጎን አትሆኚም፣ እዛ ቤት ውስጥ መኖር አይገባሽ። ተውጪላት ነበር። ሲቀጥል ደግሞ የእውነት ጓደኛሽ ብትሆን ኖሮ ብዙ ላይፍ አሳልፋችኋል ከዚህ በፊት። ዘሪ እንደዛ አታሰቃያትም ነበር መሬት ላይ እንደዛ እያንፏቀቅ። እኔ አሰሚ አላቃትም ነበር እሷን። ለሁለት ቀን የተስማማ ነው እቤታቸው እንድቆይ ለሁለት ቀን ነበር የተነጋገሩት። እሺ እንደውም አንቺ ለስላሴ እሺ ካሁን በኋላ ከነሱ ጋር ነው የምኖረው። አልወጣም ከዛ ቤት። እኔ ለስላሴ ያስኩሽ እኔ ስላሴ ያስኩሽ አልወጣም ከዛ ቤት። ምን ትሆኛለሽ? ምን ታምጫለሽ? እስኪ እሺ እኔ አንድ በስርዓት አልመልሽልኝ ይመልሽልኝ አይደለም። ለምንድን ነው የተናደድሽው? እኔ እዛ ቤት በመሆኔ ምንም የሆነ አላማ ስላለሽ ያንሁት ስለሆነሽ ደስ ስላላልሽኝ የሆነ ነገር ስላለሽ እርግጠኛ ነኝ ከወንጀለኞች ጋር ግንኙነት አለሽ ወይ ደግሞ መሬም ላይ የሆነ ነገር ይዘሽባታል ወይ ያስፈራራሻት ነው ወይ እዛ ቤት ውስጥ ደግሞ የሆነ ሴራ ለማድረግ አላማ ስላለሽ ይዤባት ነው። እሺ ታውቂያለሽ፣ በአንቺ ምክንያት ነው ወንድማማቾች እየተጣሉ ያሉት እና እምነቱ እንኳን ምክንያቱም ዞረሽ ማይሆን ነገር ኔጌቲቭ ነገር እየነገርሻቸው ስለሆነ እየሞላሻቸው ስለሆነ ብዙ መንገድ ላይ ይቼሻለሁ። ለመሬም እየሄድሽ የምታወሪው ኔጌቲቭ ነገር የምታወሪው አንቺ ነሽ። ለሁሉም ሰው እየሄድሽ ኔጌቲቭ ነገር ብቻ የምታወሪው አንቺ ነሽ። ደስ የማይል ነገሮች ከዛ ነው ይጣላሉ ምናምን ይጣላሉ ነው ያሉት። ጥሩ ነው እንደዚህ የምታመን ሰው ቆይ በጣም አሪፍ ነገር ነው። ቆይ ቶፋን ወደዋለሁ ትያለሽ አይደል? አይደል አስር የሚደጋግ ትያለሽ አይደል? ኖ ትያለሽ። ለዛ ነው ስለሚመችሽ ነው ሁለተኛም ሶስተኛም ሆኜ ልደረብ ስትይ ነበረው ነው አልነበረ? ስለዚህ የምታስቢለት የምትወጂው ከሆነ ለሱ ክብር ለምን አትጨነቂም? ቆይ
እንደዛ ሲሆን ለሱ ስለተጨነኩኝ ከህይወታቸው ወጥቼ ነበር። እየሰማሽኝ ነው? ኦኬ ድጋሚ አልመለስም ብዬ ሄጄ ነበር። ግን ደግሞ ራሱ ይደወለልኝ። አስፈልገሽው አንቺ ለህይወቱ አስፈልገሽው ወይስ ለምን ከሱ ጋር ታወሩ? የእውነት አስፈልገሽው? ለምን ከህይወታችሁ አታስወጧት ምናምን ብለሽ ለምን እሱን አትጠይቂው? ለምን ደው አልኩሽ እኮ የሆነ ድብቅ ነገር ስላለሽ ነው። አልፈለገ በተሽ ነው ጋር እንትን ያለው። አይ ኖ ቶፋ አይፈልግሽም አንቺን። ብዙ ጊዜ አይቼዋለሁ። ከዛ ቤት ውጪልኝ ሲልሽ ኢቭን ሁላ ከኔ ጋር ተጣልቶ በነበረ ሰዓት ላይ አንቺን አይፈልግሽም ነበረ። አስታውሳለሁ እኮ። ስለዚህ እኔና አንቺ ውጪልኝ እያለሽ ነበረ። ዋናው መሪም እያለች እኔና አንቺን አይፈልግሽም የተባለን እንጣላ ኖ የኔ ማር እኔ እኮ ጓደኛው ነኝ። ምን ሆነሽ ነው ነገር ለምታ? ይሄ እኮ ነው ችግርሽ። ይሄ እኮ ነው ኔጌቲቭ ቶትሽ። ሁሌ እየዞሽ ለሰዎች ሁሉ ኔጌቲቭ ነገር ጭንቅላታቸው ላይ የምትበይ ይሄ እኮ ነው። ለዚህ እኮ ነው አታስፈልጊ ምልሽ። የሆነ አላማ አለሽ፣ የሆነ ችግር አለብሽ ምልሽ እኮ ለዚህ ነው። እሺ አላማ አለኝ። በቃ አላማዬን እንዳሳካ መንገድ ይላትክ አትሊስት አላማ አለሽ ብለሻል አይደል? በቃ ይሁንልሽ፣ እስኪ ደስ ይበልሽ። ኦኬ አንቺን የሚያስደስትሽ ከሆነ እያመንሽ ነው። እሺ አላማሽ ምንድነው? ንገሪ። ምንድነው ፍላጎትሽ? ቶፋ ከሁሉም ጋር እንዲጣላ ብቸኛ እንዲሆን ነው? ከመሪም ጋርም እንዳይስማማ ከወንድሞቹ ጋርም እንዲጣላ ከሁሉም ጋር እንዲጣላ ነው? በኋላ እኔ ከኔ ጋር ብቻ እንዲሆን ይሄ ነው አላማ። ኦኬ ፍላጎትሽ እሱ ነው? አሁን ደስ አለሽ? መሪም ይሄን ነገር ታውቃለች? እንደዚህ እንደምታስቢ ታውቃለች? መሪምን ደግሞ አስፈራራዋት ምንም እንዳትል ታውቃለች መሪም። አይ ነው አይደለም ሰው ትፈልጊ ሲጀምርም ነው ካንቺ ጋር ቆሜ እዚህ እያወራሁ ያለሁት። ስለዚህ ይሄን ነገር ትነግሪያታለሽ አለ መሪም። ሁሉ ነገር ትነግሪያታለሽ፣ ሐሳብሽን፣ እቅድሽን። ይሄን ነው ማስበው፣ ይሄን ነው የምፈልገው ብለሽ ሄደሽ ለመሪም ትነግሪያታለሽ። እኔ ነገርኩሽ እንዳለ ለምን አንቺ ራስሽ ትነግሪያታለሽ በሙሉ አፍሽ። ለኔ ነገርሽኝ ሰው ለሷ መናገር ለምን ይከብድሻል? ታውቃለች እኮ ለምን ይከብድሻል? መሪም ማጥታቅ ኖሮ እንደዛ እየለመነች ቤት ግቢ አትልሽም ነበር፣ እርግጠኛ ነኝ። ይሄን አስተሳሰብሽን እያወቀች የምፈልገው ከዛ ቤት ማውራት የምትፈልጊው ከቶፋ ጋር አውሪ። ከዛ ደግሞ ለመሪም ወስላታለሁ አንቺ ከሆነ ካሁኑ ጋር ምንም አውሪ። እኔ ጋር ምንም የሚያስደውልሽ ላገኘሽ የሚያስብል ምንም ጉዳይ የለሽም። ባለ ጉዳይ አንቺ ነሽ አይደለ? ቤት የተቀመጥሽው አንቺ ነሽ። እዛ ቤት አላስፈላጊ ሶስተኛ ሰው ሆነሽ የተደረብሽው አንቺ ነሽ። ሰው ላወራ የምችለው ካንቺ ጋር ነው። መውጣት ያለብሽ አንቺ ነሽ። አንቺ ጋር ነው ላወራ የምችለው። ሌላ ከማን ጋር ላወራ እችላለሁ? እኔ እዛ ቤት መኖር እነሱ ተመችቷቸዋል። ማንም አልተመቸውም። ቤት ማንም አልተመቸውም። እሱ ልቦናሽ ያውቀዋል። በግድ ሄደሽ ሰው ላይ እንደተጣበቅሽ ሁላችንም እናውቃለን። መሽገር ነው የሆንሽ ሄደሽ ተጣብቀሽ። ይሄን ታውቂያለሽ። እሺ ከቤታቸው ልውጣ እንደዛ ነው ፈልጊ። በደንብ ራቂያቸው በቃ። ታስቢላታለሽ? እንደ ጓደኛ አስቢያለሁ ትያለሽ አይደል? እሺ ከዛ አንቺ እኔ እንዳንቺ ባለጌ አይደለሁኝም። ሶስተኛ ሰው የመሆን ሐሳብ የለኝም። እኔ እንዳንቺ ባለጌ አንቺ ካላስተካከልሽ እኔ ላስተካክላል። እየሰማሽ ነው? አንቺ የምታወሪበትን መንገድ አስተካኪ። አንቺ ካላስተካከልሽ ደግሞ እኔ ላስተካክላልችም። ቤት አንቺ ነሽ መጀመሪያ ያወራሽ። አይገርምሽ? እንኳን ባለጌ ነው ማለት በጣም ጥሩ ሰው ስለሆንኩኝ ነው እንደዚህ እያናገርሽኝ ቆሜ እያወራሽ ያለሁት። እሺ ስላከበርኩሽ ነው። እሺ መከበር ማትቺ ከሆነ ግን እሺ ምን ልትሆኚ? ቤቲ ምን ልትሆኚ? ምንም አልሆንም። ላይተፋስል ምንም አልሆንም። ችግር የለውም። ቤቲ አታስመሲ። ማንነትሽ እኮ የታወቀ እኮ ነው። አታስመሲ። አንቺ ነሽ እኮ ራስሽን ያላከበርሽው። ሶስተኛ ሁለተኛ ሰው ልለጠፍ ያልሽው አንቺ ነሽ እኮ ነው ያለው። እሺ አንቺ ያላከበርሽው ማንነት እኔ እንዴት አድርጌ ላክብርሽ? ሶስተኛ ሰው እሺ ልጣናን ትገበልሽ። ይሄ እኮ ነው ልሽ። ይሄ እኮ ነው። እኔ ቶፋ ጓደኛዬ ነው። አንቺ ውጪ መሪምና ቶፋ አንድ ላይ ሁኑ ነው እያልኩሽ አለው። እኔ ስለኔ አይደለም እያወራን። ምክንያቱም አንቺ ነሻ ታዲያ ግቢ እያልሽኝ ያለሽው። ለዛ ነው መልስ እየነገርኩሽ ያለው። ተደጋጋሚ ጊዜ እያልሽው ስለሆነ ተደጋጋሚ ጊዜ ልልሻለሁ። ተረዳሽ? ለመጨረሻ ጊዜ በደንብ ልንገርሽ። እዛ ቤት የገባሁት ለመሪም ስለማስፈልጋት ነው። በምን ጉዳይ ነው የምታስፈልጋት? አንዴ ታማሚ ነች እኮ ሰው ተንከባከባታል። እሱ ስራ ነው የሚውለው፣ ብዙ ነገር አለበት። እሺ ከወንድሙ ጋር እየተስማማ በጣም ብዙ ችግር አለባቸው። ስለዚህ ውጪ ሆነሽ ተንከባከባታለሽ። ውጪ ሆነሽ እየደወልሽላትም እየመጣሽም መጠይቅሽ መኖርሽ ምንድነው? ያንቺ አስፈላጊነት ኢምፖርታንቱ ምንድነው? በጣም ስነ ስርዓት ይዤ ላወራሽ እየሞከርኩኝ ነው። ስለዚህ ስነ ስርዓት ነው እየመለስኩልሽ ያለሁት ለነገሮች አይደል? ቤቱ መኖርሽ ምንድነው አስፈላጊነቱ? ለጓደኛዬ ስለማስፈልጋት ካስፈለግሻት እቤትሽ ሆነሽ እንትን መድረሳችን። አጠገቧ ማንም የለም። እህቷ እናቷ ምናምን አጠገቧ የሉም። እሺ ስለዚህ እኔ ነኝ ካጠገቧ ልሆን የሚገባው። እሺ አንቺና ከእህቷና ከእናቷ በላይ ሆነሽ ከእህቷና ከእናቷ በላይ አንቺ አስፈላጊ ሆነሽ ዛት ማች ኢምፖርታንት ሆነሽ ይኸውልሽ እነሱ በአኑ ጉዳይ ቤት አታስመሲ። ይሄ እነሱ ቤት ለመቆየት ድብቅ አጀንዳሽ ነው። እነሱ ቤት ለመቆየት ያለሽ ነገር ነው። ገባሽ አይደል? በስነ ስርዓት እያወራሁሽ ነው። ይሄ የማይገባሽ ከሆነ ግን ድጋሚ ስልክ ላይም እንዳትደውይ ላግኝሽ ነው። ባይዘው ሁሌ እመጣለሁ፣ ሁሌ አገኝሻለሁ። እሺ ያንቺን ነገር ድብቅ ነገር እስከማቅ ድረስና እስከ እርግጠኛ እስከመሆን ድረስ ሁሌ አገኝሻለሁ። ቤቲ እኔ ደግሞ ላገኝሽ ፊቴን ታይዋለሽ፣ ሁሌ ታይዋለሽ። እየሰማሽ ነው? አልፈልግም። በቃ እንዳትደውይልኝ
ካንቺ ጋር የሚያገናኘን ምንም ነገር የለም። ብዙ አለ ከጥፋ ጋር ማውራት ትችላለሽ። ከነሱ ቤት ስትወጪ ሜቢ ላንገናኝ እንችላለን። ከቻልሽ ካሁን በኋላ ግን አጠገቤ እንዳትደርሽ እሺ? እያስጠነቀቅኩሽ ነው። እንደዚህ በቀላሉ የሚፈታሽ ምናምን እንዳይመስልሽ እሺ? እሺ ፈራለሁ። እኔ በጣም ፈርቻለሁ። ብፈሪ ይሻልሻል። ድጋሜ እንዳትደውይልኝ ነግሬሻለሁ። አይ ነው ሲጀመር ግልጽ ነው። የሆነ ሀሳብና የሆነ አጀንዳ እንዳላት በጣም ግልጽ ነው ማለት ምንም የምትሰራው ነገር የለም እዛ ቤት ውስጥ ምንም ማለት ነው። ሶስተኛ ሰው ሆና ተለጥፋ የመኖር ፍላጎት ሲኖር ስላላት ነው እንጂ ምንም ኢምፖርታንት የሆነችበት ጉዳይ የለም። መሬምን አስታምማለሁ ትላለች፣ ግን መሬምን ቤቷ ሆና ማስታመም ትችላለች በስነ ስርዓት ማለት ነው። ይሄ እነሱ ቤት ግን የሆነ አላማ ወይ የሆነ አጀንዳ ስላላት ነው እርግጠኛ ነኝ። ይሄንን ነገር ደግሞ እንዴትም ብዬ ፈልፍዬም ቢሆን ማግኘት ባለብኝ መንገድ አገኘዋለሁ። ብቻ ብዙ አላወራባችሁ በቃ አጥፋው።